አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ዘወር ስል ያየሁትን መረጃ ነው የምነግራችሁ ስለ ማስተር አብነት ማለት ነው። ስለ ማስተር አብነት ዘወር እያልኩ ዛሬ ብዙ ሚዲያ ላይ እያየው ነበረ። ማስተር አብነት ወንድማችን ደህና እንደሆነ ሕክምናውን እየተከታተለ እንደሆነ እንደዚሁም ደግሞ አዲስ አበባ እንደሆን እያየው ነበር ማለት ነው። እና ብዙዎቹ ደግሞ እንግዲህ ወንድሙ ዱባይ እንዳለ ታውቃላችሁ፣ የማስተር አብነት ወንድም ማለት ነው። እና ሚስት አለችው መሰለኝ እንትን ያለች በቃ እኔ የምለው አንዳንዴ ማለት ነው። አንዳንዴ ግን ለምንድን ነው ያልተፈጠረ ነገር የምታወሩት? ሰው ታመመ ማለት የሆነ ነገር ይሆናል ማለት ነው። በባለፈው ራሱ የሆነ ቪዲዮን ሰርች የራሱ ላንቻ አድርጎ እያላችሁ ነበር። በመጀመሪያ ደረጃ አጣሩ፣ ሳትሰሙ ኮሜንት አትጻፉ ማለት ነው። እና ማስተር አብነት ወንድማችን ደህና እንደሆነ የተለያዩ ኡስታዞች እንደዚሁም ደግሞ አንዳንድ ሰዎች ሂደው ዱዓ እያረጉለት እንደሆነ የሃይማኖት አባቶች ሙስሊሞቹም፣ ቤጤዎቹም፣ ኦርቶዶክሶችም የተለያየ ሃይማኖት ዘር ቀለም ሳይለይ ማንኛውም ሰው ሂዶ ዱዓ እያረገለት እንደሆነ እንግዲህ አንዳንድ መረጃ ደርሶናል። በሁለተኛ ደረጃ ደግሞ ሁላችንም አፍያውን ይመልሰው በሉ፣ አፍያውን ይመልሰው እያላችሁ ዱዓ አድርጉ። ለምን ካላችሁ ይህን ሰሞን በጉርሻ ቤጅ በቀደም ተፖስቶ አይቻለሁ ማለት ነው። ግን እየተረሳ ነው። ስለዚህ ማስተር አብነትን ሁላችንም ሙስሊሙም እንደ ኢስላም፣ ክርስቲያኑም እንደ ክርስትና እንደዚሁም ሁላችንም ለማስተር አብነት ሁላችንም ዱዓ እናድርግለት። መርሳት የለብንም። ገባችሁ? ልክ እኛ የሆኑ እናቶች አባቶች ተቸግረው ስናይ ተሉ ብለን አይ ማስተር አብነት በኖረ እኮ እንደዚህ ነበር እንላለን አይደለ? ስለዚህ ማስተር አብነትን ሁልጊዜ ስንነሳም ስንወድቅም ዱዓ እናድርግለት። ገባችሁ? አላህ ካለበት ካንሰር አድኖት ያሳየም ማለት ነው። በሁለተኛ ደረጃ ደግሞ በባለፈው እንግዲህ ወደ ደቡብ አፍሪካ ይሄዳል ብለው ነበረ። ወደ ደቡብ አፍሪካ ይሄዳል ብለው የተለያዩ ኮሚኒቲዎች ሲያወሩ ሰምቻለሁ፣ ቲክቶክ ላይ ማለት ነው። ግን ሂዷል አልሄደም መልስ አልሰጡም። ገባችሁ? ይሄዳል ነው እንጂ የተባለ መልስ አልሰጡም። ለምን መልስ አልሰጡም? እንግዲህ እነሱ ራሳቸው ያውቃሉ ማለት ነው። እና በጣም ከገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? ማንኛውም ሰው ማስተር አብነትን ሁሉም ሙስሊሙም ክርስቲያኑም ሁሉም ሰው ይወደዋል። ገባችሁ? እኛ ደግሞ ምንድነው ማድረግ ያለብን? ሁላችንም እኔም እናንተም ምንድነው ማድረግ ያለብን? ዱዓ ጾለት ሁላችንም በየሃይማኖታችን። በሁለተኛ ደረጃ ደግሞ እስኪ መልካም ሁኑ። እንደ ማስተር አብነት መልካም ልብ ይኖራችሁ። እሱ ሙስሊሙ ክርስቲያኑ ሁሉ ሰው የተንጫጫለት ለምንድን ነው? መልካም ልብ ስላለው ነው። ገባችሁ? መልካም ልብ ይኖረን። ሁለተኛ ደግሞ ከዘረኝነት ከምን ወተን እስኪ ከሱ ተማሩ። እሱ ምን አድርጎ ነው በዚህ ደረጃ ሰው የተንጫጫለት ብላችሁ እስኪ እራሳችሁን ጠይቁ። እኔም እናንተም ማለት ነው። ምክንያቱም እሱ ለሙስሊሙም ለክርስቲያኑም ለጴንጤውም ለሁሉም እኩል ስለሆነ ነው። ገባችሁ አይደለ? ማንኛውም ሰው እየተንጫጫለት የነበረው ማለት ነው። ከሱ ምን ተማራችሁ? እኔ ከሱ ብዙ ነገር ተምሬያለሁ፣ በጣም ብዙ ማለት ነው። እናንተስ ምን ወስዳችኋል? ምን ተምራችሁበታል? በሱ ህይወት፣ በሱ ላይፍ፣ በሱ ስራ፣ በሱ እንትን ምን እስኪ የተማራችሁበትን ኮሜንት ላይ ያስቀምጡልኝ። ገባችሁ? ለምን ከሰው ስተት ከብረት ዝገት አይጠፋም። ሁላችንም ወደ ልቦናችን እንድንመለስ ወደ ልቦናችን እንድናይ እኔ ምን ጎሎኛል፣ እኔስ ምን አጣው፣ እኔስ ምን ነጣው ብለን ራሳችን እንትን እንድንል ምን ማድረግ አለብን? ማየት አለብን። ገባችሁ? ከሱ በጣም ብዙ ትምህርት ትወስዳላችሁ ብዬ አስባለሁ። ምክንያቱም መልካም ስለሆነ ነው። ሙስሊሙም ክርስቲያኑም ቤንጤውም ሁሉም ሰው የተንጫጫለት እና መልካም አላህ ያደርገን። መልካም እንስራ። መልካም ሁልጊዜ መልካም ስትሰሩ ማንኛውም ሰው ወፍ ሁሉ ይንጫጫላችኋል። እሱ ደግሞ ወፍ ሁሉ የተንጫጫለት ምንድን ነው? መልካም ልብ ስላለው ነው። መልካም ነገር ስላለው ነው። መልካም እንትን ስላለው ነው። ስለዚህ መልካም ነገር እናድርግ። በህይወታችን የሚያጓጓን ጥሩ ነገር እንስራ። ገባችሁ? ጥሩ ነገር ከሰራን ነገ ወዲያ እኛም ቢሆን ብንታመም የሆነ ችግር ቢፈጠር የሆነ ነገር ቢፈጠር ምን እንሆናለን? እንታወሳለን። ግን በጣም ከገረመኝ ነገር ደግሞ አንድ ነገር ልንገራችሁ። በጣም ከገረመኝ ማለት ነው። አንዲት እህቴ አላውቅም በእነሱ የሆነ የከምፓታ ምናምን የሀዲያ የሚሉት ነገር አለ ማለት ነው። እና የሆነች ልጅ ሙልጭ አርጋ እየሰደበችው ነበር፣ ታሞ ማለት ነው። እቃዋ አይሰራም ያላለችው ነገር የለም ማለት ነው። እኔ ግን
በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? እሱ መልስ አልመለሰላትም። ስንት ሰው መልስ እንደመለሰላት ስንት ሰው ማለት ነው። በጣም ብዙ ሰው ነው የመለሰላት። ስለዚህ የሰው ፍቅር ይስጠን ብላችሁ ዱአ አድርጉ። የሰው ፍቅር ይስጠን ብላችሁ ዱአ አድርጉ። እና እሷ ግን ተሳደበች፣ ምናለች፣ ተራገጠች። አሁን ሶሻል ሚዲያ የለሽም፣ እያየዋት አይደለም። ገባችሁ? እና አንዳንዴ በህይወታችን መጥፎ ነገር ሰርተን ለመፈመስ አንጣር፣ ጥሩ ሰርተን ለመፈመስ እንጣር። አሁን ግን ሁሉ ሰው ሁሉ እንትን መጥፎ ነገር እየሰራ ነው መፈመስ የሚፈልገው። ለምን እንደሆነ አላውቅም። ይህ ፍመሳ አናታችን አጡዞታል። ገባችሁ? በጣም አናታችን አጡዞታል። ለምን ካላችሁ በቲክቶክም በሶሻል ሚዲያው በምኑ ስታዘብ ጥሩ ነገር ሰርታችሁ አይደለም ሰው የሚያፈምሳቸው። መጥፎ ነገር ተናገሩ፣ በአንድ ጊዜ ቫይራል ያስነኳቸዋል ማለት ነው። እና በቃ አላቅም። እስኪ አንዳንዴ በህይወታችን ጥሩ ነገር ሰርተን እንሂድ። ጥሩ ነገር ሰርተን ከሄድን ነገ ወዲያ አላህ ነው ጀዛችን የሚከፍለን። ገባችሁ? ግን መጥፎ ነገር ሰርተን ሰውን አስደንግጠን ሰውን እንትን ብለን ሰው ደግሞ በጣም ትልቁ ችግር ከመጥፎ ቪዲዮ ላይ በጣም ቁጭ ብለው ያያሉ። ቪዲዮ ቫይራል ይወጣል። ገባችሁ? ከዛ ያነሰው ፈመሰ፣ የተለያየ ሰው ማስታወቂያ ያሰራዋል ማለት ነው። እና አሁን ደግሞ ከማስተር አብነት ተማሩ። መልካምነትን፣ ምንነትን፣ ጥሩነትን በቃ ብዙ ነገር ከማስተር አብነት ውሰዱ። ይሄ ፈምስ ሰግጥ ፈምስ የተባለው ነገር ወጣትን እየገደለ ነው ያለው። ወጣትን እንደ ወጣት እያበላሸ እየገደለ ነው ያለው። ገባችሁ? በቃ የሆነ ተጽዕኖ ፈጣሪ ይሆናሉ ብላችሁ የምትሏቸው ተጽዕኖ ፈጣሪ ያሆኑ ተጽዕኖ ከየት ገባ የማይባል ሰው ግን መቶ ተጽዕኖ ፈጣሪ ይላል። ደግሞ በምንድነው? በመጥፎ ነው የሚፈምሰው፣ በጥሩ ነገር ሳይሆን በመጥፎ ነገር መጥቶ ይፈምሳል። ከዛ ይሸቅላል፣ በአንድ ጊዜ ይለኮሳል። ገባችሁ? ለዛ ነው መጥፎ ነገር የበዛው። በጣም መጥፎ ነገር በዝቷል አሁን በጣም ማለት ነው። እና መጥፎ ነገር ከመስራት ውዶቼ እንቆጠብ። መልካም የሰራ ነፍስ ሁልጊዜም ሰላም እንትን ይላል ማለት ነው። መጥፎ የሰራ ግን ሁልጊዜም ፈመስክም አልፈመስክም ምናልክም በቃ የሆነ ይጸጽታል ማለት ነው። እና መልካም ነገር ሰርተን ለመፈመስ እንሞክር። መጥፎ ነገር ሰርተን ከምንፈምስ ጥሩ ነገር ሰርተን እንፈምስ ማለት ነው። እና ሁላችንም ማስተር አብነትን መርሳት የለብንም። ረስታችሁታል ሁላችሁንም፣ እኔም እናንተም ሁሉም ማለት ነው። እንዲያውም በዚሁ አጋጣሚ ጉርሻ ሚዲያ በቀደም ፖስቶት ነበር። አላህ ይስጠው ማለት ነው። ደህና ነው፣ ተሽሎታል፣ ሕክምናውን እየወሰደ ነው ምናምን ብሎ ፖስቶታል ማለት ነው። እና አንዳንዴ የሆነ በቃ የጊዜ አጀንዳ መውሰድ የለብንም። አንዳንዴ ቆም ብለን መልካም ሰዎችን ደግሞ በቃ ማስታወስ አለብን። መልካምነት አይከፈልበትም አይደለ? ስለዚህ ለማስተር አብነት ከበደ ሁላችንም ዱዓ እናድርግለት፣ ሁላችንም ማለት ነው። ገባችሁ? ምክንያቱም የሰው ዘር በቃ ስለሆነ የሰው ዘር ስላችሁ እሱ ብቻ ኢትዮጵያ እሱ አንድ ብቻ ዓለምን ያስጠራ ልጅ ነው። ገባችሁ? ሙስሊሙ፣ ክርስቲያኑ፣ ቤንጤው፣ ፈረንጁ፣ ጥቁሩ ሁሉ ሰው ነው ዱዓ ያደረገለት። ለምን? መልካም ስለሰራ። ስለዚህ ፍመሳን በመልካም ፈምሱ እንጂ በመጥፎ ነገር በመጥፎ እንትን ሴራ ስራ ምናምን ለመፈመስ አትጣሩ። ለምን? እኔ እንደዛ ያልኳችሁ ዛሬ የሆነች ልጅ ማለት ነው አዶናይ የሆነ ቪዲዮ ሰርታ ማለት ነው እንካ ስትል አፈመሷት። ቫይራል አውጥተውላት መቶ ዲዩት አድርጎ አዶናይ ሰርቶበታል። አያችሁ? ምንድነው? በመጥፎ ነገር አትፈምሱ፣ መጥፎን ነገር አታስፋፉ። አሁን አዶናይ በጣም የገረመኝ ኢንካብ ላይ ፖስተችበትን መቶ ዲዩት አድርጎ ፖስቶታል። ለምን? ይሄ መጥፎ ነገር ነው፣ ትውልድን እያጠፋ ነው። እስኪ ከማስተር አብነት ተማሩ መልካም ነገር መስራት ማለት ነው። እናንተ ግን አሁን መልካም እየሰራችሁ ሳይሆን ሶሻል ሚዲያውን እያግማማችሁት ነው። ሶሻል ሚዲያውን በቃ ቪው ነው ያሳከራችሁ፣ ቪውና ፎሎ ነው ያሳከራችሁ እንጂ ሌላ ምንም እንትን የለውም ማለት ነው። ከዚህ ግባ የማይባል ቪዲዮ አሁን ያች ልጅ ፈመሰች። አያችሁ? እንካ ባለችው ማለት ነው። የሆነ እንደዚህ እጄን ወደ ላይ ማድረግ አልፈልግም። እና መልካም ነገር ሰርተን ለመፈመስ እንሞክር ያጀማ። መጥፎ ነገር ሰርተን ከምንፈምስ መልካም ነገር ሰርተን ለማድረግ እንፈምስ። በጣም እኔ ስለገረመኝ ነው። ገባችሁ? መጥፎ ነገር በቃ ሰው እናፈምሳለን፣ ጥሩ የሚሰራውን ደግሞ ዘቅዝቀን ቁጭ እናደርገዋለን ማለት ነው። ይሄ አግባብ አይደለም። እና ይሄን ነው እምላችሁ። ማስተር አብነትን ሁላችንም ሙስሊሙም፣ ክርስቲያኑም፣ ቤንጤውም ዱዓ ጾለት አድርጉለት። አላህ በሰላም አላህ ያውጣው፣ ከካንሰሩ ተገላግሎ እፎይ የምንልበትን አላህ
አፍያውን ጤናውን ሁሉን ይመልስለት። እኔ በጣም ነው የምወደው። ለምን በቃ ለኢትዮጵያ እናቶች በጣም ያስፈልጋል ብዬ ስለማስብ ለኢትዮጵያ እናቶች፣ ለኢትዮጵያ እህቶች፣ ለኢትዮጵያ ልጆች ስለሚያስፈልግ ማለት ነው። አላህ አፍያውን ይመልስለት። ለኔም ለናንተም ዱዓ እናድርግለት። በሁለተኛ ደረጃ ደግሞ ካንሰር በጣም መጥፎ በሽታ ነው ማለት ነው። ግን በዱዓ ኢንሻአላህ ድኖ ወንድማችን ይመጣል። እኔ ይሄ የራሴ እንትን ነው ገባችሁ? የሚሰማኝ ስሜት ነው የምነግራችሁ። ስለ ማስተር አብነት ድኖ በሁለቱ እግሩ ቁሞ ኢንሻአላህ ታያላችሁ። ለምን እሱ ከዚህ በላይ ይገባዋል። በጣም መልካም ልጅ ስለሆነ፣ በጣም መልካም ልብ ስላለው፣ በጣም ጥሩ ልጅ ስለሆነ ኢንሻአላህ ድኖ የኢትዮጵያን እናቶች፣ የኢትዮጵያን እህቶች፣ የኢትዮጵያን ወንድሞች፣ የኢትዮጵያ እናቶቻችንን ይደሰታሉ ብዬ አስባለሁ። በሁለተኛ ደረጃ ደግሞ መጥፎ ነገር ሰርተን ለመፈመስ አንጣር። ጥሩ ነገር ሰርተን ለመፈመስ እንጣር እንጂ መጥፎ ነገር ሰርተን ከየት ግባ ማይለው ቪዲዮ ነገ ወዲያ በቪዲዮ በራሳችን ቪዲዮ እናፍራለን። እና ይሄ መልእክቴ ነው። ለማንኛውም ማስተር አብነትን ግን አላህ ያሽርህ እያላችሁ ኮሜንቱን አጥለቅልቁት። ወሰላሙ አለይኩም ወራህመቱላሂ